ብዝሃነት መልኳ በሆነችው ኢትዮጵያ ህዝቦቿ በመከባበርና መተሳሰብ ዘመናትን ዘልቀዋል። ኢትዮጵያውያን የነጋብሩነታቸውንና ሀገራዊ አንድነታቸውን ለማጠናከር ብዝሃነትን ተቀብሎ የጋራ ጉዳዮች ላይ መስራት እንዳለባቸውም የጉጂ አባገዳው ተናግረዋል። ሁላችንም የተለያየ ባህል አለን። ሁላችንም የተለያየ ሃይማኖት አለን። ሁላችንም የተለያየ አመለካከትም ቢሆን አለን። ከዚህ ውስጥ ግን አንድ የሚያደርገን ኢትዮጵያዊነት ነው። በየትኛው ማህበረሰብ ውስጥ ሰላምን የሚሰብኩ እንጂ ከፋፋይ እሴቶች የሉም የሚሉት የጌዶ ብሔር አባገዳው ቢፎ ማቆ በበኩላቸው እሴቶቻችንን በአግባቡ እንጠቀም ይላሉ። እያንዳንዱ ብሔር ውስጥ ባለው ባህል ባለው ስርዓት ውስጥ ተጣላ፣ ተጋጭ፣ ሰውን አፈናቅል፣ ዝረፍ፣ ቀሚተህ ውሰድ የሚል እሴት የለም። ችግራችን ባህላችን ላይ ያሉ እሴቶችን በአግባቡ በተገቢ ሁኔታ አልተጠቀመንም። የየትኛውም ትግል መሰረቱ ሀገርና ህዝብ ናቸው የሚሉት አባገዳዎቹ የማህበረሰብ ተወካዮችም ለተሻለ ነገር መስራት እንዳለባቸው ይገልጻሉ። ከሽማግሌ ባለፈ እኔ የሃይማኖት አባት ነኝ የሚል ሰው ዘረኝነትን አይፈልግም፣ መበታተንን አይፈልግም። አሁን ባለው ደረጃ ኢትዮጵያ ውስጥ መበታተን፣ መከፋፈል፣ በዘረኝነት ማሰብ፣ በጦርነት ማሰብ አዋጣን። አገር በጋራ እንዴት እንገንባ የሚል ስሜት እንዲፈጠር ያ መድረክ እንዲፈጠር አባቶች የታጠቁ ኃይሎችንም ጠርቶ ማወያየት። አገር የሁላችን አገር ናት። ያለች አገር እቺ ኢትዮጵያ ናት። ስለዚህ አገራችን ግን በትኩስ አይደለም የምንገነባ፣ በውይይት ነው ችግሮችን መፍታት የምንችለው። በኢትዮጵያ የተለያዩ አካባቢዎች አሉና ማህበራዊ ትስስርን የሚያጠናክሩ ሴቶችን ለትውልዱ በማስተማር የጋራ ትርክትን መፍጠር ይገባል ያሉት ደግሞ የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ኤልያስ አለሙ ናቸው። የጋራ የማህበረሰብ ሴቶች የወል ትርክቶች በኢትዮጵያን እኮ አሁን እንደ ገዳ ሲስተም ያለው ይሄ እንዴት ነው ህብረተሰብን ሲያኖር የቆየው? ጌዲዮ ላይ እንዴት ነው የጌዲዮ ህዝብ የጌዲዮ አባገዳዎች የሚጠቀሙበት? ጉጂስ ላይ ምን ይመስላል? ሌላውስ የኦሮሚያ ክፍል ላይ ምን ይመስላል? ኮንሶ ላይም ተመሳሳይ ይሄ ነገር እንዳለ እናውቃለንና እነኚህ ኮመን የሆኑ የሚያስተሳስሩ ነገሮችን አጉልተን ለትውልድ ለማሻገር በተለይ በስርዓተ ትምህርት ሰንደን በዛ የሚታነጽ ትውልድ ፈጥረን የተሻለ ነገር እንፈጥራለን ብዬ አስባለሁ። ለሀገር ሁለንተናዊ እንቅስቃሴ አስፈላጊ የሆነውን ሰላም በትብብር መጠበቅ እንደሚገባም ተጠቁመዋል።